ፍቅር ምትሰጥ አክብሮት ምትሰጥ እቤት ውስጥ እቃ ማታሳጥበው ሚስት ነው አሁን ያገኘው። ገብቶሻል አይደል? እንዳንቺ በጥፊ ምትመታው አይደለም፣ በሰው ፊት ምታንቋሽሽው አይደለም፣ እስር ቤት እየሄደች ምታሳስረው አይደለም። ገብቶሻል? ምታከብረው ኖ አይደል? መታሰር ስላለበት አይ ልጄን አሳግቶ ልጄን እኔ ማላቅበት ቦታ ኖሮ አንተ ተባብረህ እንደዛ አድርገህ ዝም ብዬ እጄን አጣጥፌ እንጠብቃችሁ ነበረ የፈለከው። ስለሚገባችሁ ነው እንደዛ ያደረኩት። ምታከብረውና ምታፈቅረው ክብር ያለበት ቦታ ነው። ስማኝ አንተ አሁን ዝም ነው ማለት ነው አቤል። ማክበር ኖ እኔ እና እሷ እያወራን ይሄ ያንተ ጉዳይ አይደለም። አንተ የምታወራው ነገር ልክ ሊኖር ይገባል። አንድ ሰው ይኸውልህ፣ አንድ ባልና ሚስት መከባበር ሲባል ይኸውልህ፣ ስማኝ አይደለም አንድ ይኸውልህ፣ ልትሰድበኝ እንጂ ልመርቀኝ አይደለም የጠራኸኝ። ገብቶሃል አይደል? ምክንያቱም አስተሳሰብ ሌላ ነው። ልመርቅህ አልችልም። ምክንያቱም እኔም እኮ ትመርቀኛለህ ብዬ አይደለም የመጣሁት። ልትሰድበኝ ልመርቅህ አትጠብቅ። ሲቀጥል ደግሞ አንድ ባልና ሚስት ቤት ውስጥ እቃ ማጠብ ኖርማል ተራ ነገር ነው። እቃ ማጠብ በጠላት ይኸውልህ አይደለም። ስማኝ ቪዲዮ መጀመሪያ ዳኒ ጠላቱ ነው። ዳኒ ጠላቱ እንደሆነ ታውቃለህ። ሲያከብረኝ ነው ላከብረው የምችለው። እኔም አንቺም እሱን ስታከብሪው ዝም በል ብለህ አንቺም ዝም በያ። አንዴ እኔ ይኸውልሽ እስካሁን ከሌላ ሴት ጋር በርግዝና ሰላም ቤተሰብ እንዴት ናችሁ? እንዴት አላችሁ? ሁላችሁም በያላችሁበት ሰዓት አቆጣጠር ሰላማችሁ ይብዛልኝ። ዛሬም እንግዲህ በአዲስ ቪዲዮ ተከስቼላችኋለሁ ማለት ነው። ዛሬም እንደ ትናንቱ ሩታና አብርሽ ጭቅጭቅ ላይ ነው ያሉት። ትናንትና ዳኒ ቀለበቱን አውልቂ ብሎ ሲያሯሩጣት እንደነበረ አይተናል ማለት ነው ዳኒ። ዛሬ ደግሞ በተራዋ ሩታ ከሄርሜላ ጋር በመገናኘት ሄርሚ እያወቅሽ እንደዚህ ማድረግሽ ተገቢ ነው ወይ ያለች የጠየቀቻት ነበረ። ምን አደረግኩኝ እኔ የጠራሽኝ እኮ ለቁም ነገር መስሎኝ ነው እና ወደ ጠራሽ ቤት ጉዳይ ዳይ ግቢ በምትላ ሰዓት እንግዲህ ምንድን ነው ያለችው? እኔ ባሌ እንደሆነ እያወቅሽ ሁለተኛ ልጅ በሆዴ እንዳያስኩለት እያወቅሽ አንቺ ተቻኩለሽና አቻኩለሽ ቀለበት ማድረጉ ተገቢ ነው ብለሽ ታስቢያለሽ ወይ ብላ ስትጠይቃት እኔ የጠራሽኝ ቁም ነገር ያለው ወሬ መስሎኝ ነው እንጂ ለዚህማ ከሆነ እኮ አንቺ ራስሽ በአይንሽ በብረቱ አይተሻል። የኔ ቀለበት ማሰር አሁን ድጋሜ ልጠይቅኛችም ያየሹ ነገር ነው። እኔ እሷን ምረጥ ወይ ደግሞ እኔ ነግባ ብዬ የጠየቅኩት ነገር የለም። ሰርፕራይዝ እንደሆነ ራስሽም ያየሹ ጉዳይ ነው። ስለዚህ ሴትዮ ተፋችኝ ብትላትም እንግዲህ አልፋታሽም፣ እሱ የኔ ነው መሆኑ የሚችለው የኔ ነው፣ አልፋታሽም፣ እመኝኝ። የተወሰነ አመታትም አልልም ቢፈጅ ወራቶችን ነው። በወራቶች ውስጥ የራሴ አደርገዋለሁኝ። የዛኔ ደግሞ አንቺ የምታለቅሽበት ጊዜ ቅርብ ነው። የነገረችኝም ብሰማ ኖሮ ብለሽ ትጸጸሻለሽ እያለቻት ነው። እሷ ደግሞ ያው አልተዋጠላትም። እንግዲህ ከአሁን በፊት ስታረጊያቸው የነበሩት ነገሮች በሙሉ ሲያመላክቱ የነበሩት ውሸት ነው። አንድም እውነት የለሽም። ስለዚህ እኔ እንዴት ብዬ ልመንሽ? አብርሃም ከአንቺ ሁለተኛ ልጅ እንዳለው እርግጠኛ ብሆን ከዚህ በላይ ተስፋ የሚያስቆርጠኝ ምንም አይነት ነገር የለም። ነገር ግን እርግጠኛውን ላገኝ አልቻልኩም በምትላት ሰዓት እኔ እርግጠኛ ነኝ። የኔን የምርመራ ውጤት ብዙ ሰዎች አይተውታል። አንቺም በድጋሚ ማየት የምትፈልጊ ከሆነ እኔ ጋራ ሄደሽ ማየት ትችያለሽ። እኔ በዚህን ያክል ደረጃ በራሴ በመተማመን እየነገርኩሽ ነው። አንቺ ግን ማመን ስለማትፈልጊና ማመን ስለማቺ ብቻ የተመቸሽን ብቻ ስለሆነ የምትወስጂው፣ ስለዚህ ልታምኝኝ አልቻልሽም፣ መቀበል አትፈልጊም እንጂ እኔ እርጉዝ ነኝ ደግሞ ጠብቂኝ እያለች እንግዲህ እየዛተችባት ትገኛለች ማለት ነው። የአብርሃምን ልብ እኔ አውቃለሁኝ፣ አፍህ ሌላ ውስጥህ ሌላ ነው እንደምትለው እውነትስ ለራሷ ተወስዶ ይሆን? ቀለበት ካደረገላት በኋላ የኔ ነው ብላ ሙሉ ለሙሉ ልቧን ካሳመነችው በኋላ ሄርሜላ እውነት ልትወስድባት ይሆን? ብቻ እንግዲህ እሱ ፈጣሪ ይውቅላቸው። እኔ ግን እንደዚህ አርገ ከወሰደችው እሱን ታሳዝነኛለች ሄርሜላ ማለት ነው። ምክንያቱም ሄርሜላ በጣም የዋህና የቅርታ ልብ ያላት ሴት ስለሆነች ማንም እንድትከፋ አይፈልግም። እችኛዋ ግን በዚህ ልክ ምስጥ ናት ማለት ነው። ምስጥ
እንዴት ሰው ልጅ ህፃን ልጅ ይዞ በሄደ ሰዓት የራሱ የሷ ብቻ ልጅ አይደለም፣ በነገራችን ላይ የሱም ልጅ ነው። ስለዚህ የራሱ ልጅ ነው ብላ ሳታስብ 2 ቀን ቆየብኝ ብላ ክስ መመስረት፣ እሱን በሰበቡ እስር ቤት ማሳሰር የምትፈልግ መጥፎ ሴት ናት። ያም አልፎ ያው ሌላ ነገር ገበና እንደያዘችም ሁላችንም የምናውቀው ነው። ስለዚህ አንቺ ይሄን ሁሉ ከማድረግ መቼ ተቆጠብሽ እያላት ነው የአብርሃም ጓደኛ። አንቺ እውነት ትክክለኛ ሰው ብትሆኚ ይሄን ሁሉ አታረጊም ነበረ። አሁን ግን እሱ የራሱን ህይወት ጥሩ የሆነ ትዳር ይዟል። እንዳንቺ የምታዋርደውና የምትመታው በሰው ፊት በጥፊ የምትለው ሴት ሳይሆን ያገኘው አሁን ትክክለኛ ሴት የምታከብረውና የምትወደውን ነው ያገኘው። ስለዚህ ተይውና ኑሮውን ይኖርበት፣ አንቺም የራስሽን ኑሮ መኖር ትችያለሽ ሲላት የምሰጠው መልስ እንግዲህ ምን ማድረግ ነበረብኝ? እሱ ከሚያደርጋቸው ነገሮች ተነስቼ ነው እኔ እንደዚህ የማደርገው። ታዲያ ብታደርጊስ እንዴት እስር ቤት እሱን ለማስገባት ሁልጊዜ ትቸኮያለሽ? በዛ ላይ ሌላም ነገር አንቺ የምታደርጊውን ነገሮች እያወቅሽ አሁን ምንም እንዳልተፈጠረ እሱ ደህና ህይወት ላይ ሲኖር ህይወት ሲይዝ ሁልጊዜ ይቆጭሻል እንጂ እኮ 1 አይሉ 2-3 ጊዜ የራስሽ ለማድረግ ሞክረሽ እኛም ለምነንሽ የራስሽ እንድታረግ ጠይቅሽ ነበረ። እሱም ግን ፈቃደኛ ሆነሽ ልትቀበይ አልቻልሽም። ብቻ አንቺ የምትፈልጊው እሱ ደስተኛ በሆነ ሰዓት እሱ መረበሽና ማሰቃየት ብቻ እንጂ ሌላ አላማ የለሽም ብሎ ወገቡን ገትሮ ሲከራከር ነበር ማለት ነው አቤላ። እውነቱን ነው። እቺ ሩታ የምትባል ሴት የምታደርገው ነገር በጣም አጸያፊና ከአንድ የልጅ አባት ነው ባሌ ነው ከምትለው ሰውዬ የማይጠበቅ ነገር ነው እያደረገች ያለችው። ፍትሐዊ በግዴታ ክስ መስርታ ከዛ ልጅ ይዞ ሄዶ ለምን ተጫወተ? እንደገና አሁንም ክስ በቃ ስበብ ፈልጋ ነው እሱን ማጥቃት የምትፈልገው አሁንም በእርግጠኝነት ማለት ነው። በቃ እሺ እንታረቅና አብረን እንኑር ቢላት እሱ እርጉዝ ሆና ሲያደርግ የነበረውን በቀል ነው የምትፈልገው ማለት ነው። እና በቀል ነው እንጂ ትክክለኛ ፍቅር ትክክለኛ ህይወቷንና ኑሮዋን ልትኖር አይደለም። እና ይሄ የምርመራ ውጤት የምትለው ነገር ደግሞ አስክራው ስለሆነ ቢሆን ራሱ እኔ እንዳልሆነ ነው የምቆጥረው ማለት ነው። ይሄ ልጅ ተገዶ ነው። ስለዚህ እሷም እያለቻት ያለችው አንቺ ራስሽ አይደለሽ አብሮ እንዳደርስ የገፋፋሽው። ስለዚህ ከዚህ በኋላ ደግሞ የተፈጠረውን ነገር ከአንቺ ምንም ላምን ስለማልችል ከራሱ በአለዘም ደግሞ እያደር የምናየው ነገር ነው። ስለዚህ ባክሽን ተይኝ በምትላት ሰዓት ልትፋታት አልቻለችም ማለት ነው። የኔ ነው የምትለው አሁንም እንደዛ ስለምንሽ የት ነበርሽ? እስኪ ዞር ብለሽ እኔ አንቺን ከባልሽ ጋራ ተስተካክለሽ እንድትኖሪ ማስተካከል ያለብሽን ነገር 1 አይሉ 2-3 ጊዜ አልነገርኩሽም ወይ? ካቤላ ጋር ሁኚ ነግሬሻለሁ። አንቺ ግን በብልሃት ባልሽን የራስሽ ማድረግ አልቻልሽም። በግድና በልህ ሌላ ውስጥ ስትገቢና እሱን ለማጥቃት እሱን ለመበቀል ተፍ ስትይ ነው ያየንሽ እንጂ ካንቺ ምንም አይነት ፍቅር አላየንብሽም። ብቻ አንቺ የምትፈልጊው ደስታውን ሳይሆን ክፋቱን ስለሆነ ብቻ ነው አሁንም ወደ ህይወቱ ጥልቅ የምትዩ። ከዚህ በኋላ ግን አብርሃም የኔ ነው እያለቻት ለስሌ ሊተናነቁ ምንም አልቀራቸው ማለት ነው። ግን ድራማ የመሆኑ ምልክት ነው እንጂ እውነት ለማውራት ከሆነ ድራማ ካልሆነ ለምን ይገናኛሉ? አሁን እሷ ባሏን ቀምታት ባሏ እሷ ጋራ ሆኖ እንደሆነ እያየች ስጠራት አምናት ራሱ የሆነ ነገር ታደርገኛለች ብላ ሳትፈራ አምናት እንዴት ትሄዳለች? ድራማ ባይሆን ማለት ነው። ግን ድራማ ነው እኮ የሚሰሩብን አይደል? እውነት የሚጠቀሙት ቻፕስቲክ ለራሱ አንድ አይነት ነው ማለት ነው። እና ግን እውነት ላይሆን ይችላል። ያው ለድራማ ምናልባት እንግዲህ ለቪው ይሆን እንዴ ብቻ አላወኩም። ግን እውነት ከሆነ ግን እኔ ከሄርሜላ ጋር እንዲቀጥልና የሄርሜላ ባል ሆኖ ወልዶ ከብደው ማየት ነው የምፈልገው ማለት ነው። ፍቅር ያሸንፋል። ሁላችንም ሴቶች እንደዚህ ለፍቅር ሟቾች ብንሆን አሪፍ ነው ባይኔ ማለት ነው። ከምሬ እኮ ነው።
ሴት ልጅ በእርግጥ ማንኛውም ሴት ልጅ አፍቃሪ ናት፣ ግን ደግሞ ትህትና በተሞላበት አዘኔታና የዋህነት የተሞላበት አፍቃሪ ሲሆን ለዛ አለው፣ ደስ ይላል ማለት ነው። ልክ እንደ ሄርሜላ እና ሄርሚዬ የኔ ቆንጆ ይሄ እርጉዝ ነው የተባለችው ነገር ራሱ ሳይሽ እየረበሸሽ አይደለም፣ የምትረበሽበት አይደለም። እውነት እንኳ ቢሆን ለራሱ ያው ደፍራውና አስገድዳው እስከሆነ ድረስ ምንም እንዳይመስልሽና እንዳትፈቺ ማለት ነው። አጥብቀሽ ያዣ አጥብቀሽ። እሱም እንግዲህ ከጅምሩ እንደምናየው እንደሚያኮራሽ ተስፋ አደርጋለሁ። ዳኒ ቀለበት አውልቅ በሚል ሰዓት አውልቆ ድጋሜ ሁለተኛ ታገቢኛለሽ ወይ እያለሽ ነበር ማለት ነው። በዚሁ ከቀጠለ እስከ መጨረሻው አብሮሽ ከተጓዘ ካላሳፈረሽ አንቺም ዳይ ወደፊት ማለት ነው። አንገትሽን እንደማያስደፋሽ ደግሞ ተስፋ አደርጋለሁኝ። ሄርሚዬ አመታትን ሳይሆን ወራትን ጠብቂና የኔ ያደርገዋለሁ ብላሻለች አይደል? እስከዛ ደግሞ አንቺ ተፍ ተፍ በይና ልጄ እያለ ልጅ ላይ አይደለም የሚሄደው። ስለዚህ አንቺም ቀለበቱን ተፍ ተፍ ብለሽ እንዳፋጠንሽ ሁሉ ቶሎ ጋብቻ ፈጽሚና ሰርግ አርጊና ማለት ነው። ተጋብተሽ ልጅሽን ዱብ አርጊ። የዛኔ ልጄ ላይ ነው እያለ ከመሄድ ይገላግልሻል ማለት ነው። በእርግጥ ልጅ ነው፣ ልጅ አይጣልም። ልጅ ተመርጦም አይደለም የሚታየው። ለወላጅ እናት አባት ልጅ ነው ማለት ነው ምንም ቢሆን። ስለዚህ ያን ይጠላዋል ይተዋል እያልኩ ሳይሆን ግን ቢያንስ የልጅ ፍቅሩ ትንሽ ይታገስለትና ሁልጊዜ ልጄ እሄዳለሁ ከማለት ሊታገስልሽ ይችላል ማለት ይህ ነው እንጂ ልጁን ይተዋል ይጥላል እያልኩኝ አይደለም ማለት ነው። ስለዚህ ልጅ ለምትለው እሷም የልጅ አባት ነው ልጄ ነው ለምትለው አንቺም ወልደሽ እኔም የልጅ አባት ነው ይሄው እኩል አንድ በያት ማለት ነው። ለምን እሷ ብቻ ሁልጊዜ ልጄ አባት ይሄ ልጅ አባት እያለ ታቅራራብሻለች እየመጣች እሷ አንቺ መውለድ አትችይም እንዴ? እንደምትቺ አሳያትልሻለሁ የኔ ጀግና። በርቺ ዳኒ ደግሞ ጭክ ያለች ዶሮ መስሎ ጥር እያለ ነበረ። እንግዲህ ቅርታ እንደጠየቀሽ ከቪዲዮ አይተናል፣ እንደታረቃችሁ ማለት ነው። እሱ ምንም ላያመጣ ሁልጊዜ አለሁ እንደሚል በማንኛውም ሰው ጋር እየገባ እየታወቀ ነው። ለሱ ቦታ አትስጪው፣ ለሜሪም ለሁላቸውም ቦታ አትስጪ። አንቺ ብቻ ዳይ ወደፊት ማለት ነው። የኔ ብርቱ ሴት ጠንካራ ሆነሽ እስከ መጨረሻው የራስሽ እንዲሆንልሽ የኔም ጸሎቴ ነው ማለት ነው። ለፍቅር ዝቅ ማለት ተንበርክከሽ ጠይቀሽው ነበረ ያለችሽ ነበር። ደግሞ ተንበርክከሽ ብዙ ጊዜ ስጠይቂው ነበር ብላሻለኝ። ነገር ግን ለፍቅር ዝቅ ማለት በአንቺ አልተጀመረም። ሄርሚ የፍቅር ሰውነሽ ችግር የለውም። እሷም ተንበርክካና ብዙ ለምና እንዳገኘችው ረስታው ነው እንጂ ከአንቺ የበለጠ አልቅሳ ነው ያገኘችው ማለት ነው። ሰው ግን ያለፈበትን ስለሚረሳ ምን ማድረግ አይቻልም። እና ሄርሚዬ የኔ ጀግና አይዞሽ፣ በርቺ፣ ቀጤበት ልሻለሁኝ። ደግሞ በሌላ ቪዲዮ እንጠብቃቸዋለን። እኛ ምን እንፈትፍት፣ እናንተም እዛ ስሩ ማለት ነው። እኛም በእናንተ እንፈተፍታለን፣ እናንተም ጠንክራችሁ ስሩ እያልኩ ነው። የኔዎቹ ደግሞ ሰብስክራይብ፣ ላይክ በማድረግ አስተያየታችሁን ስለ ፍትፈታ ኮሜንት በማድረግ እንዴት ነው ፍትፈታው? ማህየ አሪፍ ትፈተፍቻለሽ ወይስ አትፈተፍችም የሚለውን ኮመንት ላይ አሳውቁኝ። እኔ ፍትፈታ ሰው አይደለሁም በእርግጥ ነገር ግን ያየሁትን ራሷን ቁጭ ነው ማድረገው። እንደ ማንኛውም ሰው ጨማምሮ ማውራት ደግሞ አልወድም። እንግዲህ ተቆራርጦ የሚደርሰኝን ቪዲዮ አይቼ በሱ መሰረት ፈትፍቻለሁኝ። እናንተም ኮመንት ላይ ፍትፍት ያለ ኮመንት እየጻፋችሁ አበረታቱኝ ይላችኋለሁ። ስለነበረን ቆይታ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ ቤተሰቦቼ።